ግዳጅ ያለበት ሰው ኃላፊነት የተሰጠው ሰው ይህንን ኃላፊነቱን ይወጣ ዘንድ ለዛ የሚያበቁትን ይዘጋጃል። ግዳጁን አውቆ ሚናውን ለይቶ መግባት ብቻ አይደለም፣ ሚናውን የሚወጣበትን ግዳጁን የሚፈጽምበትንም ስንቅና ትጥቅ መያዙን እርግጠኛ ይሆናል እንጂ። ወደ ትዳር ከመግባት በፊት በዚያ ላለ ግዴታና ሚና ብቁ መሆናችሁን አስቀድመ ከምትፈትሻቸው ስንቅና ትጥቆች መካከል ያንተና የእርሷ እድሜ ከፍላጎታችሁ ጋር ተመጣጣኝ መሆኑን ነው። እንዴት እነግርሃለሁ። ከዛ በፊት ግን እንደተለመደው ማስታወቂያችንን ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት እኔን ሆንኩኝ ልጆቼ ወዳጆቼ ስንታጠብበት የቆየነው ሳሙና ነው። በጣም ምርጥ ሳሙና ነው። ኤድብል ከሆኑ ለምግብነት አምናቸው ምግብ ውስጥ የምትጨምራቸው ወይም የምትመገባቸውን ኤድብል የሆኑ ዘይቶችን ለምግብነት የሚውሉ ዘይቶችን የተጠቀመ ሳሙና ያደረኩት። ይህን ሳሙና ፋንሲ ለማድረግ እንዲያምር እንዲወደድ ብዬ የምጨምረው ምንም አይነት ኬሚካል የለም። ይህም ማለት እንዴት ነው? ቀለም እንዲኖረው፣ ሽታ እንዲኖረው ወይም ደግሞ ደረቅ እንዲሆን፣ አረፋ እንዲያወጣ፣ ረጅም ጊዜ እንዲያገለግል ተብሎ የሚገባበት ኬሚካል የለም። ከዚህም የተነሳ ከነዛ ኬሚካሎች ሊደርስብን ቆዳችን ላይ፣ ፊታችን ላይ፣ ፀጉራችን ላይ ሊደርስብን የሚችለውን የጎንዮሽ ጉዳት ማስቀረት ይችላል። በጣም ሞይስቸራይዚንግ ነው። ከታጠብን በኋላ ሰውነታችን ቆዳችን ተፈጥሯዊ ወዙን ለመጠበቅ እንዲያግዝ ይረዳዋል። ይሄ የምታየው ቀለም አይደለም የጨመርኩበት፣ አክቲቬትድ ካርቦን ነው። አክቲቬትድ ካርቦን ራሴ የማዘጋጀው ከከሰል ራሴ የማዘጋጀው ቀመም የማዘጋጀው እዚህ ሳሙና ውስጥ የሚገባ ከዚህኛው ይልቅ ይሄኛው የማጥራት ችሎታው፣ ቆሻሻ የማስወገድ ችሎታው፣ ከሰውነታችን ላይ ወይም ከፀጉራችን ላይ ቅባት የማስወገድ ችሎታውን እንዲጨምር ክሊንሲንግ ፓወር እንዲኖረው የማደርግበት ነው። በ175 ግራም ይዘጋጃል። 300 ብር ሸጠዋለሁ። ገዝተህ አንተም እንድትጠቀምበት ቤተሰቦች፣ ወዳጆች ፀጉራቸውን ገላቸውን ታጥቡበት እንዲያተርፉበት እመክርሃለሁ። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትወረውረው ትችላለህ። አያልቅም። በ175 ግራም 300 ብር። የምታገኝበትን አድራሻ እዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጥልህና ጉግል ማፕ ላይ ኮፒ ፔስት በማድረግ ሰርች በማድረግ ከዛ ቦታ ሄደህ ትወስዳለህ። አዲስ አበባ ውስጥ ሜክሲኮ አካባቢ ነው የምታገኘው ይህንን ሳሙና። ከዛ በተጨማሪ ሳሙናውን በገዛኸውን ቁጥር ይህንን ቪዲዮ ወይም ደግሞ ይህንን ቻናል የአባወራ ቻናልን ታግዘናለህ ማለት ነው። ዓላማችንን በማሳካት የአባወራን እንቅስቃሴ በማቀላጠፍ ንቅናቄ በማቀላጠፍ ወደ ቪዲዮአችን እንሄዳለን። ጀግናው እንዴት አለ? በዚህ ዓለም ሳለን የምንሰማራባቸው የተለያዩ መስኮች፣ ፊልዶች፣ የስራ መስክ የምንላቸው አሉ። እነዚያ የተለያዩ የስራ መስኮች የተለያዩ አይነት ዝግጅቶችን፣ ስንቅና ትጥቆችን ይፈልጋሉ ወደ እነዛ ስራዎች ለመግባት። አንዳንዶቹ ዝግጅቶችና ስንቆች ከስራ መስኩ በፊት ስራው ላይ ከመግባታችን በፊት ግድ የሚሉ ይሆናሉ፣ መሟላት ያለባቸው ግድ። ከዛ በኋላ ስራው ላይ ከገባን በኋላ ማናመጣቸው ስራውን ለመወጣት ግድ የሚሉ ይሆናሉ። አንዳንዶቹ ደግሞ ከገባን በኋላም እያሻሻልናቸው፣ እያሳደግናቸው፣ እያካበትናቸው ስራውን እየሰራን እየተማርንም የምንታጠቃቸው ይሆናሉ ማለት ነው። ለምሳሌ እናንሳ። ለምሳሌ አንድ መስሪያ ቤት ሰራተኛ መቅጠር ፈለገ። የሆነ ሰራተኛ መቅጠር ፈለገ። ለዛ ስራ ብቁ የሚሆኑ ሰዎች ብሎ ያመነበት የመስሪያ ቤቱ አስተዳደር ወይም ማኔጅመንት ክፍል እድሜያቸው 30 ያልሞላ ከ30 በታች የሆኑ ማንኛውም በዚህና በዚህ የትምህርት መስክ ወይም የትምህርት አይነት ዲፕሎማ ያላቸው ሊሆን ይችላል። ወንዶችም ይሁኑ ሴቶች እድሜያቸው 30 ያልሞላ ዲፕሎማ ያላቸው ሊባል ይችላል። በዚህ ጊዜ እኔ ይህንን ማስታወቂያ ብሰማ እና እድሜ 25 ቢሆን ነገር ግን ዲፕሎማ ባሊዝ ወይም ደግሞ ዲፕሎማ ለመያዝ ገና 6 ወር 1 ዓመት ቢቀረኝ ጀምሬዋለሁ ትምህርቱን ሄጄ በጠይቃቸው እባካችሁ ተባበሩኝ ብላቸው ግድ የለም አንተ እድሜ 25 ነው፣ ለቦታው ከእድሜ አንጻር ለቦታው ትመጥናለህ፣ ነገር ግን የትምህርት ማስረጃ ዲፕሎማ አያካትትም፣ ዲፕሎማ ገና ከ6 ወር በኋላ የምታገኘው ነው። ስለዚህ ያን ጊዜ ተመልሰና ቢለኝ ተመልሼ ሄጄ እያዘንኩም ቢሆን ተመልሼ ሄጄ በዛ በ6 ወር ውስጥ 6 ወሩን አጓተትኩት እንኳን ቢባል በአመት ውስጥ ጨርሼ ተመልሼ እንደገና እነዛ ሰዎች ጋር ወይም ያ ድርጅት ጋር ሄጄ ቀጠሩኝ ብዬ ማመልከት እችላለሁ። ነገር ግን ይህንን ማስታወቂያ በሰማሁበት ዕለት እኔ እድሜ 32 ሆኖ ነገር ግን ዲፕሎማ ቢስ እና እዛ መስሪያ ቤት ሄጄ ብጠይቃቸው ዋው ጥሩ ነው ትምህርት ማስረጃ ዲፕሎማ ይላል፣ ዲፕሎማውን እንፈልገዋለን፣ በዚህ ትምህርት አይነት ጥሩ ታግዘናለህ፣ ነገር ግን እድሜ 32 ነው። ይህ ስራ ደግሞ በቃ እድሜ 30 ካለፈ በኋላ መሰራት አይችልም። ላይክ እኛ የምንፈልገው ከኃላፊዎቹም ጋር ተነጋግረን የወሰንነው እድሜያቸው ከ30 ዓመት በታች እንዲሆን እንፈልጋለን ሰራተኞቹና ምንም ላደርግ አልችልም እባክህን ይላል። ያን ጊዜ ምን ላደርግ እችላለሁ? ሄጄ እድሜን ልቀንሰው ማጋል ላስቀንሰው ይቻላል? አይቻልም። በቃ አልፎናል። ዲፕሎማው አለን፣ ነገር ግን እድሜ አልፎናል። ያ መስሪያ ቤት አይቀበለንም። የ25 ዓመት ልጅ ግን የ25 ዓመት ጎረምሳ ግን 5 ዓመት ገና ጊዜ አለው
ዲፕሎማውን ለመጨረስ 5 ዓመት። ስለዚህ 3 ዓመት እንኳን ቢጓተትበት በተለያየ ምክንያት በጤናም በምንም 3 ዓመት ተጓቶ ዲፕሎማውን ይዞ እነሱ ጋር ሲሄድ ይቀበሉታል። ምክንያቱም ከ3 ዓመት በኋላ 28 ዓመቱ ነው። እነሱ ከ30 ዓመታችን ቀጥራለን ብለውታል። በ28 ዓመቱ ዲፕሎማ ይዞ እልል ብሎ ይገባል። ማስታወቂያውን የሰማው የዛሬ 3 ዓመት፣ እሱ ግን የመጣው ከ3 ዓመት በኋላ እና እንደዚህ አይነት ነገሮች አሉ። የምንገባባቸው መስኮች፣ የምንገባባቸው ፊልዶች፣ ግዴታችን የምንወጣባቸው የግድ ስራ ብቻ ላይሆን ይችላል። ማህበራዊ ግዴታዎችም ሊሆኑ ይችላሉ። ቤተሰባዊ ግዴታዎች ሊሆኑ ይችላሉ። ሀገራዊ ግዴታዎች ሊሆኑ ይችላሉ። የተለያዩ አይነት ግዴታዎች። እዛ ቦታ ላይ ኃላፊነትና ግዴታ ሲሰጠን የምንጫወታቸው የራሳችን ሚናዎች ወይም ድርሻዎች፣ የምንወጣቸው ድርሻዎች ሲኖሩ ለዛ ሚና የሚያስፈልጉ ትጥቆች ይሰጡናል። እነዛ ትጥቆች አንዳንዶቹ በጊዜ ብዛት ኤክስፓየር ያደርጋሉ። እነዛ ጥያቄዎችም እነዛ የተቀመጡት እድሎችም ከጊዜ ብዛት ኤክስፓየር ሊያደርጉ ይችላሉ። ለአንዳንዶቹ ስጦታዎቻችን ኤክስፓየር አያደርጉም፣ ለአንዳንዶቹ ስጦታዎቻችን ደግሞ ኤክስፓየር ያደርጋሉ። ጊዜ ያልፍባቸዋል ለማለት ፈልጌ ነው። አሁን ልክ እዚህ በ32 ዓመቱ መቀጠር እንደፈለገው ሰውዬ ብትመጡ እድሜው ኤክስፓየር አድርጎበታል፣ አልፎበታል። ቦታው ከ30 ዓመት በታች ነው የሚለው እድሜው ላይ አልፎበታል። ዲፕሎማው ግን ጥሩ ነው፣ ደርሶበታል። ዲፕሎማው ሊያስቀጥረው ይችል ነበር። ከእድሜው አንጻር ግን አልፎበታል። የ25 ዓመቱ ጋር ስትሄዱ ግን ሁለቱም አላለፈበትም። እድሜውም ዲፕሎማውም አላለፈበትም። ዲፕሎማውን እንደውም ገናም አልያዘም። ስለዚህ ነገ ከነገ ወዲያ መያዝ ይችላል። ስራውን እንኳን ለዛሬ ባያገኝም ነገ ከነገ ወዲያ ዲፕሎማውን ይዞ እድሜው በጣም ጥሩ እድሜ ላይ ነው። ገና 4 ዓመት ምናምን ወደፊት አቫንስ አለው ወይም እድል አለው። ስለዚህ ያንን እድል ተጠቅሞበት ይመጣል። ዋዲፍ ይሄ ሰውዬ ግን ይሄ የ25 ዓመት ሰውዬ ግን ገና 4 ዓመት እደርሳለሁ ለዲፕሎማ ዲፕሎማ እኮ 1 ዓመት ነው የቀረችኝ ለመጨረስ እችን የጀመርኳት። ስለዚህ በ4 ዓመት ውስጥ እንደምንም ጨርሼ እቀጠራለሁ ብሎ የትም ቢዘናጋ፣ በተለያየ ምክንያት ቢዘናጋ ሰውዬ ልክ የሆነ ቀን ሲነቃ እንዴ ያ መስሪያ ቤት እኮ እንደዚህ አይነት ማስታወቂያ አለ፣ አሁንም አለ እንዴ ያ ማስታወቂያ፣ አሁንም እኮ ይቀጥራል ያ ድርጅት ቢባል ሄዶ ለመቀጠር ሮጦ ሲደርስ እድሜው 30 ሞልቷል፣ ዲፕሎማውን ይዟል ሲል አይ እድሜ 30 ከሞላ አንቀጥር ይሉታል። ቢያለቅስም ምንም ማድረግ አይችልም። እድሉ ግን ነበር አይደለ? ከመቼ ጀምሮ? የዛሬ 5 ዓመት ወደኋላ ጀምሮ እድሉ ነበረ። እሱ የት ነበረ? በተለያየ ምክንያት ሲዘናጋ ነበር። ምናልባት ሆን ብሎ ላይሆንም ይችላል። ለምሳሌ 4 ዓመት ሙሉ ከሀገር ወጥቶ ተሰዶ ሊሆን ይችላል፣ ወይም ደግሞ ታሞ ሊሆን ይችላል ብዙውን ጊዜ ያሳለፈው፣ ወይም ደግሞ ገንዘቡ አልሞላለት፣ ዲፕሎማ አልሞላለት ብሎ ዲፕሎማ መማሪያ ገንዘቡ በጣም ውድ ሆኖ እሱ ከሚሰራውና ከሚያገኘው ገቢ አንጻር ቤተሰብም እያስተዳደረ ስለነበረ የተለያዩ ጉዳዮች ሊኖሩ ይችላሉ። የግድ ስንፍና ላይኖርበት ይችላል። ግን ምንም ማድረግ አይቻልም። ይህንን አምኖ መቀበል መቻል አለበት። እዛ እነሱ ጋር ሲደርስ እድሜው 30 ከሞላ እንደማይቀጥሩት አምኖ መቀበል መቻል አለበት። ስለዚህ ያለው አማራጭ ምንድነው? 30 ተሞልቶ በዲፕሎማ የሚሰራ ስራ ካለ ይጠይቃቸዋል። ይሄ እነሱ ግፈኛ ስለሆኑ በደለኛ ስለሆኑ እሱ መቅጠር ስለማይፈልጉ ምናምን አይደለም። በቃ ሂደቱ እንደዛ ነው። ይሄ ለሁሉም የሚሰራ ዩኒቨርሳል የሆነ ህግ ነው። ለሁሉም እዛ ቤት ለሚመጡት ለሚቀጠሩት በሙሉ የሚሰራ ዩኒቨርሳል የሆነ ህግ ነው። ሴም ቲንግ አሁንም ወደ ትዳር ጋር ስንመጣ ብዙዎቻችን ይህን ሳናስተውል ተጎድተናል። እኔም ተጎድቼበታለሁ። ከጉዳቴ ነው እንዳልኳችሁ። ከዚህ በፊትም የምነግራችሁ ለማስተማር ወይም ለመምከር የምሞክረው ይሄ ማስትሬት የተሰራበት ዲግሪና ዲፕሎማ ያለኝ ጉዳይ አይደለም። በዚህ ጉዳይ ላይ ምንም አይነት ኤዱኬሽናል ሌቭል የለኝም፣ ግን ከጉዳቴ ነው መመክረ፣ ልክ እንደ ታላቅ ወንድም ማለት ነው፣ እኔ ያለፍኩበት ስለሆነ። ስለዚህ ትዳር ውስጥም ስትገቡ ይሄ ነገር መታየት አለበት። ኢትስ ናት አባውት ያቺን ሴት የመውደዳችሁ ያለመውደዳችሁ ነገር መታሰብ የለበት። መውደድ ያቺ አሁን ላይ የተሰማችሁ የፍቅር ስሜት ጊዜያዊ ነች። በቋሚነት ከዛ በኋላ ቤታችሁን ኑሯችሁን የምታስኬዱት ከሷ ጋር ነው። ረጅም ጊዜ ላይ ስትመጡ አሁን እውነቶች ሲመጡ እነዛ እውነቶች የምታስተናግዱበት አቅም ያስፈልጋቸዋል። በዚህ አጋጣሚ ዛሬ አንድ እንግዳ አለኝ። አንድ ሄኖክ የሚባል ምስኪን ልጅ መጥቷል። በአጋጣሚ ሞክሼ ነው። እሱ ሊያገባ አስቧል። ረጅም ጊዜ ጓደኛ ነበረችው፣ ወዳጅ አለችው። ጥሩ መንፈሳዊ ነች፣ ጎበዝም ተማሪ ነበረች በፊት ላይ አብሮ በነበሩበት ጊዜ። አሁን ደግሞ ተመራ ጥሩ ደረጃ ላይ ደርሳለች። አይ ቲንክ ማስትሬት አላት። አዎ ማስትሬት አላት። ያው ማስተርሷንም ስትሰራ ረጅም ጊዜ አሳልፋለች። ታስተምርም ነበረ። ያው ከዛሬ ነገ ኑሯችንን እናስተካክል በሚል እሷም ስትማር እሱም ሲማር የሆነ ደረጃ ላይ እስኪደርሱ ድረስ እስካሁን ቆይቷል። አሁን ሊያገባ እያሰበ ነው። ያው በግልጽነት ሊያወራኝ ፈልጓል። የእድሜ ጉዳይ ምናምን በተደጋጋሚ ጽሁፎች ላይ ያነሳቸው ያለውና እነዛ ነገሮች የሚኖራቸውን ኢምፓክት በደንብ ግልጽ እንዲሆንለት ፈልጓል። እስቲ ከእሱ ጋር ያሳለፍነውን ጊዜ እንድትከታተሉ ትፈልጋለሁ። መልካም እንግዲህ ሄኖክ እንኳን ወደ ቢሮአችን መጣ። እንደምን አለህ? እንኳን ደህና ቆየህ። አንተ ስንት ዓመትህ ነው? እኔ አሁን 40ዎቹን አለፍኩ። ያለፈው ዓመት 40ዎቹን አለፍ ያለው። እርሷስ ስንት ትሆናለች?
እሷ አይ ቲንክ በ7 በ8 ዓመት አልበልጣትም ብለህ ነው። 7 8 ዓመት ጥሩ ነው አይደል? አንተ እንደምትለው ብለጧቸው ትላለህ ሴቶቹን እና አይ ቲንክ በቂ ይመስለኛል። 7 እና 8 ዓመት እንደዛ አካባቢ ይበልጣታሉ። በትክክል ባላቅም ያው ረጅም ጊዜ ሆኖናል። በጓደኝነት ምን ያክል ቆያችሁ? በጓደኝነት ወደ 10 ዓመት ከ10 ዓመት በላይ ሆኖናል እንጂ ከ10 ዓመት በላይ ሆኖናል። አዎ በፊት ነበር እንግዲህ ማቃት ዲፕሎማ እየተማረን እዛ አብረን ጉቢ ጉባኤ ምናምን እንገናኛለን። ከዛ አንዳንድ አገልግሎት ላይ እንሳተፋለን። ጉዞዎች ምናምን መሄድ እንጀምር ነበር። በኋላ ላይ ያው ወደ ተለያየ ቦታ እኔም ስራ ክፍለ ሀገር ስሄድ እሷም ዲግሪዋን መማር ፈልጋ ሌላ ዩኒቨርሲቲ ገባች። ከዛ ቆይተን ነው የተገናኘ ነው። በእርግጥ ወደዚህ ወደ ጓደኝነቱ ስንመጣ አንድ 5 ዓመት ይሆነናል። 5 ዓመት ከዛ በፊት ያው እንተዋወቃለን። እንዴት ነሽ ደህና ነሽ ምናምን መባባሉ የአገልግሎት ጉዳይ ወይም ሌሎችም ማህበራዊ ጉዳዮች ላይ እንገናኛለን፣ እንሳታተፋለን። ከዛ ያለፈ ግን አልነበረም። ገፋ ብለን ወደ ጓደኝነቱ የመጣ ነው ግን 5 ዓመት ከዛ አያልፍም። ከ5 ዓመት በላይ አይሆንም። ቢበዛ ግን 5 ዓመት ይሆናል። የኑሮ ሁኔታስ ማለት ገቢ፣ የአንተ ገቢ የእሷ ገቢ እንዴት ነው? እዚሁ ከተማ ውስጥ ያሉ የሚሸጡ ያገለግሉ መኪናዎችን ገዛለሁ፣ መልሼ እሸጣለሁ። ጥቂትም ቢሆን ደግሞ ከውጭ እያስመጣሁ ከዱባይ እያስመጣሁ እዚህ እሸጣለሁ። እግዚአብሔር ይመስገን ስራ በጣም ጥሩ ነው። ከመኪናዎቹ ሌላ አሁን የምኖርበት ቪላ ቤት አለ። እሱ ቪላ ቤት አለ እንግዲህ እንደ እግዚአብሔር ፈቃድ ከተጋባን እዛ ነው አብረን እንኖራለን ብዬ ያሰብኩት። ሌላም እንደዚህ የጀመርኩት ህንፃ ነገር አለ፣ ገና ያላለቀ ነው። ጥሩ ስራ ሰራለሁ ብዬ አስባለሁ። በጣም ጥሩ ገቢ አለኝ። አይ ቲንክ ወደፊት እኔ እሷን ሳገባት የቤት እመቤት እንድትሆንልኝ ይፈልጋለሁ። እንግዲህ እንዳልኩ ሰፊ ቤተሰብ እንዲኖረኝ ይፈልጋለሁ እና ልጆችንም ቤት ሆና እንድታሳድግልኝ ይፈልጋለሁ። እርሷ እኔ ዲግሪ ተምሬ ወደዚህ ወደ መኪና ንግዱ ምናምን ውስጥ ስገባ እሷ ዲግሪዋን ጨርሳ እንደገና ማስተርሷን እየተማረች እንደነበረ፣ ማስተርሷንም ጨርሳለች። በእርግጥ ማስተርሷንም ሰርታለች፣ ማስተርሷን ጨርሳለች። ጥሩ ገቢ አላት፣ ጥሩ ገቢ አላት። ያው ምንም እንኳን ከቤተሰብ ጋር ብትሆንም ያለችው ጥሩ ገቢ አላት። ማስተርሷን ሰርታለች። እኔ ያው እዛው ዲግሪ ላይ እንዳቆምኩኝ ነው። ዲግሪ ላይ አቆምኩኝ፣ ወደዛ ወደ መኪና ንግዱ ምናምን ገባው፣ የተለያየ ጉዳዮች ላይ ገባው። አንድ ጊዜ ሲሳካ ሳይሳካ ሲቀር፣ አሁን ላይ ግን ጥሩ ሆኖልኛል። ያው መሸጫ ቦታዎችም አለ። ያው ዝርዝሮቹን ታውቃቸዋለህ ብዬ ነው ያለፍኳቸው። በጣም ጥሩ። እንዳው ወደ ትዳር ስትገቡ ስንት ልጅ ለመውለድ አስባችኋልስ? እንግዲህ ልጆች ጋር ስትመጣ እኔ እንዳው ብዙ ልጅ ቢኖረኝ ደስ ይለኛል። ብዙ ልጅ ቢኖረኝ፣ ልጅ በጣም እወዳለሁ። ታውቃለህ አይደል? ልጅ በጣም እወዳለሁ። የእህቶቼ ልጆች አሁን አሉ። ከነሱ ጋር በጣም ነው የምንጫወተው፣ በጣም ነው የምንላፋው እና ልጅ በጣም እወዳለሁ። ብዙ ሰውም ልጅ በጣም ትወዳለህ ይለኛል እና በእርግጥም ደግሞ ልጅ እወዳለሁ እና እኔ እንጃ እንግዲህ እግዚአብሔር ቢፈቅድ ከ5 በላይ እንደው 10 ልጅ በወልድ ደስ ይለኛል። 10 ልጅ በወልድ ደስ ይለኛል። ያው ለእሷም እነግራታለሁ ብዙ ጊዜ። እሷም እግዚአብሔር ይስጥ እንጂ እወልዳለሁ በወልድልህ ደስ ይለኛል ትለኛለች። እና 10 ልጅ መውለድ ፈልጋለሁ። ያ ነገር ግን እንዳው ገንዘቡ ስላለ ኑሮ ስላለ አውቃለሁ። አሁን ቤት አለ፣ መኪና አለ። ያው ስራህም መኪና መሸጥ መግዛት ነው እና እንዳው ይሄ ስላለ እርሷም ደግሞ ማስትሬት ስላላት እና እድሜዋ እዚህ ደረጃ ላይ ስለደረሰ አንተ እንደምትለው ከ5 ልጅ በላይ ትችላላችሁ ማለት እሷ ትችላለች ወይ ማለት እንዴት አልገባኝም። እያልከኝ ያለው በትንሹ 5 ልጅ እፈልጋለሁ፣ ከቻለን ደግሞ ከሰጠንም ከ5 ልጅ በላይ ነው የምትለኝ እና ከ5 ልጅ በላይ እንዳው ትችላለህ? እርሷስ 5 ልጅ መውለድ ትችላለች ማለት መውለድ ትችላለች አይደል? ያው ወልዳ አላየነውም፣ ግን መውለድ ትችላለች ብዬ ነው የማስበው። አልገባኝም፣ አስረዳኝ እስቲ። ማለቴ ከ5 ልጅ በላይ ለመውለድ አንደኛ እድሜዋ ያለችበትን ሁኔታ አስብ እስቲ። አሁን እንደምትነግረኝ እድሜዋ ከ30 በላይ ነው። ከ30 በላይ ነው ሲባል እንግዲህ ተስፋ እናድርግና እንደተጋባችሁ በአመቱ ልጅ ይወለዳል ብለን እናስብ። መቼም በአመት አትወልድም፣ ወይም ደግሞ ብትወልድ እንኳን በአመት ወለደች ቢባል ያለውን እውነታ ነባራዊ ሁኔታ ብናየው ብዙውን ጊዜ ሴቶቹ በአመት ለመውለድ ፈቃደኛ አይደሉም። ግን እንዳው ፈቃደኛ ብትሆን ያንተ ፈቃደኛ የመሆን መብት ስላላቸው ፈቃደኛ ያለመሆን መብት ስላላቸው ሳይሆን ያው ማህበረሰባዊ ጫናው ነው። ዛሬ በጣም ብዙ ጫና አለ ማህበረሰብ ላይ እና
ግን እንደው በአመት እየወለደች ነው ብንል በ32 ዓመቷ አንድ ልጅ ቢኖራት በ33 ዓመቷ ሁለተኛ ልጅ፣ በ34 ዓመቷ ሶስተኛ ልጅ፣ በ35 ዓመቷ አራተኛ ልጅ፣ በ36 ዓመቷ አምስተኛ ልጅ። መሀሉን ትንሽ ዘርዘር ብናደርገው ማለት ልክ ሁለተኛው በተወለደ በወራት ልዩነት ውስጥ ያኛው ላይ ይረገዝ ይችላል እና እንዳው ዘርዘር ብናደርገው ወራቱን ከ32 እስከ 39 እስከ 40 ድረስ ይሄዳል። 5 ልጅ ለመውለድ ራሱ ይህን ማድረግ ትችላለች። ተፈጥሮ ይፈቅድላታል። አንተ ስታስበው እንግዲህ የማውቀው ነገር ከእሷ ጋር በዚህ ጉዳይ ላይ አውርተናል። ያው መጋባት አብረን ብንኖር ብለን ተነጋግረናል። ከዚህ በፊት የልጆች ጉዳይ ማንስተን አውርተናል። በግልጽ ነው ያወራነው። በእርግጥ እሷ እግዚአብሔር ማፀኔን ይክፈተው እንጂ ለአንተ 10 ልጅ ከዛ በላይም በወልድልህ ደስ ይለኛል፣ ለአንተ ይገባሃል ትለኛለች። ያው ለእኔ ያላትን ፍቅር እየገለጸች መሰለኝ። እንግዲህ እንደዛ ነው የምትለው። እግዚአብሔር ይስጠኝ ነው የምትለኝ እሷ። አይ ቲንክ እኔም ደግሞ ፍቅር ካለ የምንችለው ይመስለኛል። ከተዋደድን፣ ከተፋቀርን፣ ከተሳሰብን ይሄ ነገር የሚቻል ይመስለኛል። የተለየ ነገር ከሌለም እናገኛለን ብዬ አስባለሁ። እኔ ፍላጎቴ እንደዛ ነው። ብቻ እሷን ፍላጎቱን ልታሟላልኝ ፈቃደኛ ነች። እርሷማ ስለምትወድህ እኮ እንደዛ ትልሃለች። እርሷ ስለምትወድህ እግዚአብሔር ይስጠኝ እንጂ እንዳው እሱ ይስጠኝ እንጂ ማህፀኔን ይክፈትልኝ እንጂ እኔ 10ም 20ም በወልድልህ ደስታዬ ነው። ለአንተ ይሄን አንተ እኮ ምርጥ ሰው ነህ ምስኪን፣ ለአንተም 20ም ልጅ በወልድልህ ራሱ ትልሃለች እኮ እሷማ። ግን ስላለች አይደለም። አንተ ደግሞ ተፈጥሯዊ እውነት እዚህ ጋር ተረዳ። ምንድነው ተፈጥሯዊ እውነት የምትረዳው? አሁን እንዳልከኝ አንተ ከ5 ልጅ በላይ መውለድ እፈልጋለሁ አልክ። እሷ ያለችበትን እድሜ ቀድሜ ነገርኩ። እስከ ስንት ድረስ 5 ልጅ ብትወልድ የሚፈጠረውን ነገር እስከ ስንት ዓመት ድረስ ልትሄድ እንደምችል ነገርኩ። 39 40 ድረስ ትሄዳለች። አንዲት ሴት ልጅ 35 ሲደርስ ወደ 35 እድሜዋ ሲጠጋ መውለድ እያቆመች ነው የምትሄደው። በጣም ሬር ናቸው የምትወልድባቸው አጋጣሚዎች። ግን አሁን አንተ እንደምትለኝ እሷም ትላለች እንዳልከው እግዚአብሔር ይስጠን እንጂ ትላለህ። እንደገናም ደግሞ ፍቅር ካለ ያው ሁሉም ይቻላል ትላለህ። ግን እግዚአብሔር በቸርነቱ የሰጠንን ጸጋ የእድሜያችንን ጸጋ በአግባቡ ካልተጠቀምንበት በራሳችን ምክንያት ያንን በጊዜ ኤክስፓየር የሚበላሸው በጊዜ የሚባክነውን ስጦታውን በጊዜ መዘግየት ምክንያት አባክነ ነው። ከዛ በኋላ ስጠን አትስጠን ብሎ ሙግት መግባት በሱ ቸርነት መዘባበት አይመስልህም? አስብ ውስጥ አሁን አንተ እንደምንም 2 ልጅ ተወለደ። ከሁለት ልጅ በኋላ ሶስተኛ ልጅ ለመውለድ ወይም የመጀመሪያ ልጅ ራሱ ለመረከዝ ወይም ሁለተኛው ልጅ ራሱ ለመረከዝ ብዙ ችግሮች ሊፈጠሩ ይችላሉ። ምክንያቱም ያለችበት እድሜ አንተ ዘሯን ስለሰጣት እንቁላሉ ወዲያው ፈርታይል ሆኖ ወዲያው ይረገዛል፣ ጽንስ ይሆናል ማለት አይደለም። እች ልጅ 25 ዓመቷ አይደለም፣ ወደ 35 እየተጠጋች ነው። እነዚህ ነገሮች ግንዛቤ መክተት አለብን። ማለት ያንተ ፍላጎት እሷ ደስተኛ ልትሆን ትችላለች እኮ በወልድልህ ልትል ትችላለች። ግን እሷም ራሱ ያልተረዳችው ነገር ምንድነው? ያ እድሜዋ ለዛ ዝግጁ አይደለም፣ ለዛ የሚሆን አይደለም። ዝግጁ የነበረበት እድሜዋ አልፏል። አሁን አንተን ስለምትወድ አንተን ደስ ማሰኘት ስለምትፈልግ መውለድ ትፈልግ ይሆናል። ግን መውለድ ፈልጋ ደግሞ መውለዱን አትችለውም፣ ካለችበት ሁኔታ አንጻር፣ ካለችበት የእድሜ ኮንስትሬት አንጻር ማለት ነው። አንደኛ እሷን በጣም ታስጨንቃታለህ። ትወዳለች ልጆች እንደምትልህ እሷም 10ም 15ም ልጅ ብትወልድልህ ደስ ይላታል። ነገር ግን ያለችበት እድሜ ያንን ነገር ማድረግ አይችልምና ያንን አድርጋ አንተ ከሷ የምትፈልገውን ኤክስፔክት የምታደርገውን ነገር አድርጋ አንተን ማስደሰት አለመቻሏ ይረብሻታል እና ወደ አላስፈላጊ ስትሬስ እና ዲፕሬሽን ውስጥ ነው የምትከታት። ያ ደግሞ መልሶ አንተንም ያስጨንቃል። በቃ ተይው እንደው ይቅርብን፣ እኔ አንቺ ትበቂኛለሽ እያሉ ወደ ማላዘኑ እሷን ከማባበል ይልቅ በብሶቱ ተነስቶ ወደ ማላዘኑ መሄድ አይቀርም። ስለዚህ እነዚህን ግምት ውስጥ መክተት አለብህ። ሁለተኛ ነገር አንደኛ የእሷ በዛ እድሜ ማርገዝ ያለመቻል ነው አንደኛው። ሁለተኛ አረገዘች እንኳን ብንል ወይም ማርገዝ ቻለች እንኳን ብንል ካረገዘች በኋላ የመጀመሪያው ልጅ ይወለዳል አይደለ? እንግዲህ የመጀመሪያው ልጅ ይወለዳል፣ በጤንነት ይወለዳል፣ ችግር የለም። ግን እርግዝናውም ሆነ ወልዱ ለእሷ በጣም ከባድ ነው የሚሆንባት። ምክንያቱም አሁንም ከእድሜዋ አንጻር እድሜዋ እንዳልኩ 25 ዓመት አይደለም ወደ 35 እየተጠጋች ነው። ይህ እድሜ ላይ ሆና ሰውነቷ ለዚህ ስራ ግርጅፍ እያለ ነው የሚሄደው። ምንም ስታያት እንደው ሼፒ ቅርጿ ያማረ ወጣት የምትመስል ገና 25 ዓመት ኮረዳ የምትመስል ልትሆን ትችላለች። ያ እድሜዋን አይክድም። እድሜዋ ማንነቱን የደረሰበትን ዘመን ጊዜ መካድ አይችልም። ስለዚህ በዛ 32ም 33ም 34ም ሆና በምታረግዝበት ጊዜ እንደ 25 ዓመቷ እሷ እርግዝናው አይቀልላትም። ወይም እንደ 25 ዓመቶቹ ወይም እንደ 22 እንደ 21 ዓመቶቹ ኮረዶች እርግዝናው አይቀልላትም። ከባድ ነው የሚሆንባት። በዛ ላይ ደግሞ በዛሬ ጊዜ
ከእድሜዋ አንጻር ነው ይሄንን እንግዲህ እድሜዋ ያ ሰውነቷ ገርጀፍ እያለ ስለሚመጣ መሸከም ሰውነቷ ያቅተዋል። እርግዝናው እየከበዳት እየደከማት ነው የምትሄደው። ስትወልድም መውለዱ ራሱ በጣም አስቸጋሪ ነው ለሷ የሚሆነው። ከወለደችም በኋላ ደግሞ ሰውነቷ ወደ ነበረበት ቦታ ራሱን ሪኢንስቴት ለማድረግ ለመመለስ እንዲሁ በጣም ነው የሚቸገረው። ይሄ እንግዲህ የሕክምና ባለሙያ አይደለሁም። ምንድነው የሚባለው ጋይኖኮሎጂስት ነው እንደዛ አይደለም አይደለሁም። ከጽንስ ጋር የተያያዘ ጉዳይ ባለሙያ አይደለሁም። እነሱን ሄደህ ማማከር ትችላለህ። ግን የምናየው ነገር ነው፣ በጓደኞቻችን ዘንድ የምናየው ነው፣ በወዳጆቻችን በሰፈር ውስጥ ባሉት አሁን ላይ የምናየው ኮመን የሆነው እድሜ ከገፋ በኋላ መውለድ የምናየው ነገር ነው። ሴቶቹ አንድ ልጅ ወልደው ግርጅፍ ነው የሚሉት። 10 ልጅ የወለደች አያት አለች። 10 ልጅ የወለዱ ሴቶችን አውቃለሁ፣ በአይን የማውቃቸው ማለት ነው። የማውቃቸውን እነዛ ሴቶች ጋር ስትመጣ ሰውነታቸው መገርጀፍ ነገር አታይበትም። እንደውም እነሱ 10 ልጅ ወልደው የመጀመሪያ የወለዷ ሴት ልጃቸው እዚህ ከተማ ውስጥ የምትኖረው ሴት ልጃቸው ቢሮ ውስጥ ተቀጥራ የምትሰራው ሴት ልጃቸው የእናትየው እኩያ ትመስላለች። ያ የምትረዳው ምንድነው? እቺ አንደኛ የተወለደችው ሴት ልጅ ከእናቷ ይልቅ ገርጀፋ ታገኛታለህ። ያቺ ሴት ልጅ እኔ አሁን አንድ በምሳሌ ማቃታለች። ያቺ ሴት ልጅ አንድ ልጅ ወልዳ ሰውነቷ ሰፊ ሆኖ በቃ እናትየዋ ቀጥ እንጨት ሆና ነው የምትሄደው። ስለዚህ የምልል ፈልጌ ነው ሚስትህ ወይም እቺ አሁን ጓደኛ ነገ ስታገባት እንግዲህ አሁን ያውም ዛሬ አይደለም የምታገባት፣ ምናልባት የሚቀጥለው ዓመት ነው በጣም ቅርብ ከተባለ የምታገባት፣ ካልሆነም ደግሞ ከ2 ዓመት በኋላ ሊሆን ይችላል። ግን ስታገባት እድሜዋ እንዳልኩ ወደ 35 እየተጠጋ የሄደች ወይም እየሄደ ስለሆነ እርግዝናው ለሷ ይከብድባታል፣ ወሊዱም ይከብድባታል። 5 ልጅ ከ5 በላይ ያልካት ሴት አንዱ ራሱ ጭንቅ ነው የሚሆንባት። እሷ ብቻ አይደለችም፣ አንተ ራስህ ጭንቅ ይሆንባል። ምን ነው በቀረብኝ ነው የምትለው። 5ቱ ቀርቶ እንዳውችን አንዷን እንኳን በሰላም በተገላገለች ነው የምትለው። ለምን? ይሄ የአንዱ እርግዝና ራሱ ለሷ ከባድ ስለሆነ ከእድሜው አንጻር ይህን ግምት ውስጥ መክተት አለብህ። ይሄ አሁን የምነግርህ ላስፈራራ አይደለም። አልገባኝም ግን እያልከኝ ያለው አሁን እኔ እሷን ማግባት አልችልም ድንገት ላትወልድ ትችላለች እያልከኝ ነው? ታዲያ ምን ማድረግ? ኖ እንደዛ ማለት እኮ አይደለም። አሁን እዛ ውስጥ ታግባት እያልኩ አይደለም፣ ላስፈራራ አይደለም። እነዚህ ነገሮች ግን ግምት ውስጥ ከተህ ፍላጎቶችንና ያላችሁን ነገር ማመጣጠን፣ ወደፊት የምታሳድጉት ነገር ኢትስ ኦልራይት። አሁን ለምሳሌ እንደማውቀው አንድ ቤት አለክ። ነገር ግን እንበልና 10 ልጅ በምትወልዱበት ጊዜ ይሄኛውን ቤት ሸጠ ሌላ ቤት የምትሰራበት ወይም ደግሞ ይሄኛው ቤት እያለም ሌላ ሰፊ ቤት የምትገዛበት አቅም አለ፣ አውቃለሁ። እሱ ማድረግ ትችላለህ። 10 ልጅ ብትወልድ ወደዛ ማሳደግ ትችላለህ። እድሜን ግን ማስተካከል አትችልም። አሁን እንደምልህ 10 ልጅ እፈልጋለሁና ብለህ የእሷን እድሜ ማስተካከል አትችልም። አንተ እስክትሞት ድረስ መውለድ ትችላለህ። ያንተ ጋር ገና ነው። አሁን እሷ ጋር ነው የማወራው። ስለዚህ ይሄ ከዚህ አንጻር እርግዝናውን መቻል መውለድ፣ ከዛ ከወለደች በኋላም ደግሞ ሰውነቷ ወደ ነበረበት መመለስና ለሚቀጥለው እርግዝና ራሱን ማዘጋጀት፣ እነዚህ ለእሷ ቻሌንጂንግ ነው የሚሉት እና ይህንን ደግሞ አስቀድመ ነግረሃት እሷም እሺ ብላ ከሆነ የገባችሁት እሷን በጣም ከፍተኛ ስትሬስ ውስጥ ወደ ዲፕሬሽን ወደ ጭንቀት ውስጥ ትከታታለህ። ለአንተም ደግሞ ይተርፋል። የሚቀጥለው ደግሞ ይህ ብቻ አይደለም። ወለደች ማለት ማሳደግ ትችላለች ማለትም ብቻ አይደለም። 2 ልጅ 1 ልጅ 2 ልጅ 3 ልጅ እየጨመረች ስትመጣ አንዱ ልጅ ራሱ በጣም ነው የሚከብዳት። ምክንያቱም ከእድሜው አንጻር ከዛ የድሃ በአንድ ጊዜ እዛ ስር የሚገባ እሳት ውስጥ ባንዴ ውሃ ውስጥ ባንዴ ጠረጴዛ ላይ ባንዴ ከጠረጴዛ ስር ከሚወርድ ልጅ ጋር ከሚሯሯጥ ልጅ ጋር አትችልም። ምክንያቱም እድሜዋ በቃ ወደ አያት ወደ መሆን ወደሚያስፈልግበት እድሜ ላይ ነው የምትደርሰው። በዛ ሰዓት ቁጭ ብላ እሷ የምትልከው የሚላላካት ልጅ ነው እንጂ የምትፈልገው እሷ እየተሯሯጠች የምትይዘው የምትጠብቀው ልጅ አትችልም። ስለዚህ አንድ ነገር አሁን እዚህ ሌላ ነገር ተጨማሪው ነገር ግምት ውስጥ የምከትልህ የመጀመሪያ ደረጃ እንግዲህ ያልኩ ምንድነው መውለድ ያዘው፣ ማስታወሻ ያዘው፣ መውለድ መቻሏ። ሁለተኛ ደግሞ ያልኩ ምንድነው መውለድ መቻሏ። ሁለተኛ ደግሞ ያልኩ ማርገዝና መውለዱ ላይ የሚፈጥርባት ጭንቀት፣ ጫና፣ የማርገዙ ጫና፣ የመውለዱ ጫና። ሶስተኛ ደረጃ ደግሞ በሶስተኛ ደግሞ ማስቀመጥልህ ብትወልድ እንኳን ልጁን ያቺ በ25 ዓመቷ በ23 ዓመቷ እንደምትወልደው እናት ተሯሩጣ ልጁን ማሳደግ አትችልም። ስለዚህ ያላት አማራጭ ምንድነው? ልጁ ከፍ እያለ ሲሄድ መሯሯጡ እያስጠላት ይመጣል፣ እያበሳጫት ይመጣል። እሱንም ደግሞ ትቀበላታለህ አንተ። ምክንያቱም እያየኸው ነው እያበሳጫት እንደሆነ። ስለዚህ ልጁን መቆጣት ማስፈራራቱ አይቀርም። ቁጭ ብሎ ቴሌቪዥን እንዳይ ወይም ስልክ ሰጥቶ ቴሌቪዥን እንዳይ ማድረጉ አይቀርም። ይህንንም ደግሞ አንተ አምነህ ነው የምትቀበለው። በጣም ነው የሚያስቸግራት ብታይ፣ በጣም ነው የሚያስቸግራት ልጁ፣ በጣም ነው የሚንቀሸቀሸው ትላለህ። በጣም የሚንቀሸቀሸው ነው አይደለም፣ ተፈጥሮ ነው ልጁ ወይም ልጅቷ፣ ተፈጥሯቸው ነው። በልጅነታቸው እንደዛ መንቀሽቀሽ አለባቸው። ያልተረዳችሁት ነገር ወይም አንተም የማትረዳው ወይም እሷም የማትረዳው ነገር ምንድን ነው? ያንን የሚንቀሸቀሸው ልጅነት መታገስ አትችሉም። ታግሶ ማሳደግ አትችሉም።
ለምንድነው ታግሶ ማሳደግ የማትችለው? በተለይ እሷ እድሜዋ ሄዷል፣ ልጅ አይደለችም። አሁን እንደምልህ ወደ 35ቱ ተጠግታለች ወይ 30ዎቹን አጋምሳለች። እስከዚህ ጊዜ ድረስ ስንቱ ቦታ ስንቱ መስሪያ ቤት እየተላላኪ ስትሰራ ነበር። አለቃም ብትሆን ተላላኪም ብትሆን ጸሐፊም ብትሆን ስንቱ አለቃ ተፈራርቆባት የመላላክ የመሯሯጥ ትዕግስቷን አስጨርሰዋታል። አሁን የምትላላከው ወይም የምታሳድገው ልጅ ትዕግስቷን ነው የሚቆርጥላት። ያው ልጅ ስለወለደች ትጓጓለች፣ ደስ ይላታል እኮ ትፈልገዋለች፣ ግን ያ ትዕግስቱ አይኖራትም። ይህን ተፈጥሯን መረዳት እንችላለን። ስለዚህ ትዕግስቱ፣ ልጅ የማሳደግ ትዕግስቱ፣ እነዚህን ነገሮች ያዛቸው። አንተ ጋር ይሄ ላያስፈልግ ይችላል። ነገር ግን አንተ ጋር ራሱ ብንመጣ ወደ አንተ ደግሞ ይህንን ነገር ሳመጣው የእድሜውን ጉዳይ አንተ እንደማይክ ይኸው ሰነፍ ነህ። መቼም አልዋሽም፣ ፊት ለፊት ነው የምናገረው። ሰነፍ ነህ፣ ስፖርት አትሰራም፣ እንቅስቃሴ አታደርግም፣ እንቅልፋም ነህ በጣም። ከዚህ አንጻር አሁን አንተ እንደምትለው እድሜ አርባን አልፏል። 3 ልጅ 4 ልጅ ብትወልድ እንዴት ነው የምታደርገው? የመጀመሪያው ልጅ 10 ዓመቱ ሲሆን አንተ ስንት ዓመት እንደሚሆን ታውቃለህ? 50 ዓመት። 50 ዓመቱ ላይ ምንም ጸብ የለብኝ እኔ ከ50 ዓመት ግን አሁን እንኳን በማየው እኔ 43 ዓመቴ ነው፣ አንተ 40 ዓመቴ ነው። አሁን እንኳን በምናየው ከኔ ይልቅ አንተ ታላቄ ነው የምትመስለው። 50 ዓመት ላይ ደግሞ እድሜ 50 ሲደርስ ደግሞ ከኔ እንዴት በጣም የገረጀ አዛውንት እንደምትመስል እንዴት አድርገህ ነው ልጅን ተሯሩጠህ የምታጫውተው? እንደ አባት የአባት ወጉን ይዘህ የምታሳየው እንዴት ነው? ምናልባት ከሱ በፊት የወለድከው ታላቅ ወንድም ቢኖረው ወይም እህት ብትኖረው እነሱ ያንተን ቦታ ተክተው የሆነ ነገር ሊሰሩ ይችላሉ። አሁን አንተ ግን በዚህ እድሜ 10 ልጅ እፈልጋለሁ ስትል 10ዎቹ ልጆች እንዴት አድርገህ ማኔጅ ታደርጋቸዋል? አሁን እነዚህ ነገሮች ግምት ውስጥ ክተት። እንዳው ዝም ብሎ መውለድ ሲባል ተኝቶ አስረግዞ ወልዶ የትም ጥሉ መሄድ አይደለም። እንዳው ምንድነው የሚባለው በድላቸው ያድጋሉ ብሎ ጥሎ መሄድ አይደለም። ይሄ ነው ትልቁ ማህበረሰባችን ያጠፋብን ነገር። ስለዚህ እነዚህን ነገሮች ግምት ውስጥ ከተታቸው። ግን እኮ ረጅም ጊዜ አብረን ቆይተናል። ላይክ በጣም ነው የምወዳት፣ ደግሞ በዛ ላይ ደግሞ በጣም ነው ደስ የምትለኝ። አዎ ማለት እሷን ማጣት አልፈልግም። እሷን አጥቼ የምኖርም አይመስለኝም። ህይወቴ ያለ እሷ ራሱ ባዶ ነው የሚሆንብኝ። አዎ ብር ብዬ የምጠፋ ነው የሚመስለኝ እሷ እሺ ካላለች። አታግባ እያልኩ አይደለም፣ ይህን ተረዳኝ። እንዳትነፋረቅብኝ አደራ። እኔ አልፈልግም የሚነፋረቅብኝ ሰው። እሷን አታስገባት ወደ ቤት ወደ ህይወት አታስገባት እያልኩ አይደል። ግን ምን እያልኩ ነው? አውቀህ አስገባ። የማትሰጥህን ነገር ስጭኝ ብላ አታስጨንቃት እያልኩ ነው። የማትሰጥህን ነገር ልጅ ልትሰጥህ ትችላለች፣ ግን እንደምትጠብቀው ላይሆን ይችላል። ይህን ደግሞ የእግዚአብሔርን ቸር አጉል ከእግዚአብሔር ጋር እግዚአብሔር ይሰጠናል ብሎ ገብቶ ከዛ ፈተና ውስጥ ሲገቡ የእግዚአብሔርን ቸርነት ላይ እንደመቀለድ ነው የሚታየው። አንድ ልጅ ለመውለድ መከራ ነው። 2 ልጅ ለመድገም በጣም መከራ ነው። ስለዚህ ልጅ ካልሰጠኝ ብሎ የአቡነ ኪሮስን ገድል ይዞ መሽከርከር ገድሉ ተአምሩ የሚሰራበት ሲቹዌሽን አለ። ያንን ሲቹዌሽን እድሉን አሟጣ ካበላሸ በኋላ ካጠፋ በኋላ እግዚአብሔር ስራ አይሰራም፣ ተአምር አይሰራም እያልኩኝ አይደለም። ያው በቅርብ ሰምተናል አይደል? 60 ዓመት የሆኑ ሴትዮ እንኳን ወልደው፣ ግን እንደዛ አይደለም። የእሱን ቸርነት ግን ይህን ያክል እንድትዘባበትበት ኤኒታይም አገኘዋለሁ እያልክ እንድትዘባበት አይደለም። በጊዜ የሚባክን ኤክስፓየር የሚያደርግ ነው ያ ችሮታው፣ ቸርነቱ። በተለይ ደግሞ ለእሷ ይሰጣል። ያንን ካልተጠቀመችበት ባከነ ማለት ነው። ስለዚህ ያንን ድል መጠቀም ነበረባት፣ አንተም መጠቀም ነበረበት። አልተጠቀማችሁበትም። አሁን ወደኋላ ሄደን አናላዝንም። አሁን ባላችሁ ሁኔታ ላይ ግን አሁን ባላችሁ እጃችሁ ላይ ባለው ስጦታው የእግዚአብሔር ቸርነቱ ግን ስታስቡት በዛ የምትፈልጉት ነገር መመጣጠን መቻል አለበት። 10 ልጅ እንፈልጋለን ተብሎ 1 ልጅ ለመውለድ እንኳን ዳገት የሚሆንበት እድሜ ላይ ደርሳችሁ 10 ልጅ እንፈልጋለን ተብሎ ለእሷም በተለይ ጭንቀት ልትሰጣት አይገባም። ለአንተም እንደዚሁ ለትዳራችሁን ፈተና መሆን የለበትም። ግን እኮ በቃ መውለድም ካልቻለች እኔ ከእሷ ጋር ግን መለየት አልፈልግም። በቃ 2ም ልጅ ቢሆን 1ም ልጅ ቢሆን አብረን እናሳድጋለን ማለት እኔ ያው 10 ልጅ በወልድ ደስ ይለኛል። ግን እሷ መውለድ ካልቻለች በቃ አብረን እንኖራለን። ምንም አይሆንም። ምንም ችግር የለውም። እኔ ባትወልድም ችግር የለውም። እኔ ከእሷ ጋር ነው መኖር የምፈልገው። እሷን ማጣት አልፈልግም። አዎ ሌላ ሴትን ማሰብ አልችልም። በአሁኑ ሰዓት ሌላ ሴት ጋር መሄድ አልፈልግም። ምንም እንኳን 10 ልጅ ብትወልድልኝም እንኳን ሌላ ሴት እኔ በቃ በህይወቴ ያለችው ሴት እቺ ነች። እሷን ነው መወዳት። ከሷ ሌላ ሴት አላውቅም። እንዳትነፋረቅብኝ አደራ። እኔ አልፈልግም የሚነፋረቅብኝ ሰው። ከእድሜ ጋር በተያያዘ በነገራችን ላይ ስለ መወሊዱ፣ ስለ እርግዝና፣ ስለ ልጆች አስተዳደግ አንስተን አወራን እንጂ በጣም ብዙ ነገር መነሳት ይችላል። በጣም ብዙ ነገር ያው በተደጋጋሚ አንተ ናና ስልጠና ውሰድ። ይሄ ራሱን የቻለ የ1 ቀን ሙሉ ስልጠና ነው። ናና ስልጠና ውሰድ ብያለሁ፣ እምቢ ብለሃል። ግን አሁንም እድሉ አለ። ናና ውሰድ። ከዚህ ባሻገር እድሜ በአንተና በሷ መካከል የሚኖረውን አንድምታ ማየት ትችላለህ።
ስለ 40 ዓመት፣ ስለ 30 ዓመት፣ ስለ 20 ዓመት እያነሳን አይደለም የምናወራው። ከመጣንበት አስተዳደግ እስከዛሬ ካጠፋነው ጊዜ አሁን ከደረስንበት እድሜ አንጻር በዛ እድሜያችን ላይ ልንሰራ የምንችላቸው የምናደርጋቸው ነገሮች እንዲሁም ደግሞ የኛ ፍላጎት ምንድን ነው? ለምሳሌ አንተ እኮ በዚህ እድሜ ከእሷ ጋር አብራችሁ ለመኖር ስታስቡ ተጋብታችሁ ልጅ መውለድ ካልፈለጋችሁ በቃ ምንም አያሳስባችሁም። ይሄን ያክል ሌላ ነገር አይኖርም አይደለም። ሌሎች ነገሮች ደግሞ አሉ በሂደት ግን አሁን በልጅ ጉዳይ ላይ ብቻ ስናወራ ማለት ነው። ስለዚህ አሁንም እንድታስተውሉ የምፈልገው እኔ እሷን አግባት አታግባት ልልህ አይደለም። እሷን ለማግባትም ሆነ ላለማግባት ውሳኔው ያንተ ነው። ግን እሷን ብታገባ ምን ልትሰጥህ እንደምትችል አውቀ ነው መግባት ያለብህ። ልትሰጥህ የማትችለውን ነገር ትሰጠኛለች እግዚአብሔርም ይሰጠኛል ብለህ በሱ ቸርነት ላይ ይዘበት መግባት አይገባህም። በኋላ እዳ ግዳፋው ለሁለታችሁም ነው የሚተርፈው፣ ለማህበረሰብም ነው የሚተርፈው። የእናንተ አለመግባባት፣ በልጅ ምክንያት አለመግባባት፣ ይህ እንድታስብበት ፈልጋለሁ። በጣም ጥሩ፣ በጣም አመሰግናለሁ። መልካም ጊዜ። እንደው እንደምንም አመቻችቼ የሚቀጥለውን ዙር ስልጠና ወስዳለሁ። አይ ቲንክ የእድሜ ልዩነት የምትለው ነገር ከዚህ ያለፈ በብዙ መንገድ ሊተረጉም ይችላል ብዬ አስባለሁ። ያ ደግሞ ይጠቅመኛል። ስለዚህ እሷን ባገባም አሁን ያለችውን ፍቅረኛን ባገባትም እንኳን ሌሎች አሁን አንተ እንደምትለው መውለድ አትችልም ወይም መውለድ የማትችልበት አጋጣሚዎች ይኖራሉ። ለዛ ራስን ማዘጋጀት አለብህ እንዳልከኝ ሌሎች ሊዘጋጅባቸው የሚገቡ ነገሮች ካሉ ማለት እሷ ለእኔ ማድረግ የማትችለው እኔም ራሴ ለእሷ ከእድሜ አንጻር ማድረግ የማልችለው ነገር ግን ባለማወቃችን የተነሳ ፈተናው መጋጨታችን ለትዳሩ ተርፎ ሌላ ጦስ ውስጥ እንዳንገባ የሚረዳን ካለ አይ ቲንክ እመጣለሁ። ብዙ እንዳለ እረዳለሁ። አንተ ውስጥ ብዙ ልትነግረኝ እንዳለ አስባለሁ። ይህን ስልጠና መውሰድ አለብኝ። በርታልኝ። እንደተከታተልከው እንግዲህ ምስኪኑ ሄኖክ ተምሯል ብዬ አስባለሁ። ከሱም አንተ ተምረሃል ብዬ አስባለሁ። ገሌን አግባ፣ እሷን አታግባ፣ እቺን አግባ ብዬ እየመከርኩት አይደለም። ነገር ግን የወደደውን ማግባት የሱ ፋንታ ነው። ያቺ የወደዳትና የሚያገባትን ሴት ግን ያለችበትን አቋም ተረድቶ ከሷ ዲማንድ የሚያደርገው ከሷ የሚጠይቀው ነገር እሷ መስጠት ከምትችለው በላይ እንዳይሆንበትና ለግጭታቸው መንስኤ ምክንያት እንዳይሆን ነው። እንደው ስላያት ስለወደዳት ወይም ደግሞ ረጅም ጊዜ አብረው ስለቆየች ብቻ እሷን ብቻ ስለሚያውቅ ወይም ሌላ ሴት ስለማያውቅ እሷን አገባለሁ ሊል ይችላል፣ መብቱ ነው። ነገር ግን እሷ ልትሰጠው የምትችለው ነገር እሱ ከሚጠይቀው ያነሰ ቢሆን ነገ የግጭታቸው መንስኤ እንዳይሆን ነው። ይሄ ከወሊድ ጋር በተገናኘ ብቻ አይደለም፣ ከልጆች ጋር በተገናኘ ብቻ አይደለም፣ በሌሎችም ነገሮች በጣም በብዙ ነገሮችም መታየት ይችላል። ለጊዜው ግን ለዛሬ የመረጥኩት ከልጆች ጋር በተገናኘ ስንት ልጅ ትፈልጋለህ፣ እሷ ትሰጥሃለች ወይ የሚለውን ነገር በጭውውት መልክ ለማቅረብ ነው የሞከርኩት። እንደወደድከው ተስፋ አደርጋለሁ። በርታልኝ ወንድም አለም።